ይህንን የሂውማን ሪሶርስ ማኔጅመንት ፕሮሰስ ዲያግራም በደንብ አንደርስታንድ ካደረጋችሁ ከዚህ ኮርስ ኤግዛም ላይ የሚጠየቁትን 8 ጥያቄዎች በቀላሉ መመለስ ትችላላችሁ። ለምሳሌ ከዚህ ዲያግራም ላይ በ2016 ኤግዛም ላይ የተጠየቀውን ጥያቄ ብንወስድ ዳሽ ኢዝ ፕሮሰስ ዲዛይን ቱ ሜንቴን ኦር ኢምፕሩቭ ከረንት ጆብ ፐርፎርማንስ ኦፍ ኢምፕሎይስ ይለናል። ኦሪንቴሽን፣ ትሬኒንግ፣ ዴቨሎፕመንት፣ ሰሌክሽን። እስኪ እያንዳንዷን ስቴጅ በአጭሩ ሰመራይዝ ለማድረግ እንሞክር። የመጀመሪያው ሂውማን ሪሶርስ ፕላኒንግ ነው። ሂውማን ሪሶርስ ፕላኒንግ ስንል በአጭሩ ፎርካስቲንግ ፊውቸር ሂውማን ሪሶርስ ኒድስ ማለት ነው። አንድ ድርጅት ወደፊት የሚያስፈልገውን የሰው ኃይል ብዛት፣ ለእያንዳንዱ ፖዚሽን የሚያስፈልገውን ስኪል እና ሮል ዛሬ ላይ ሆኖ አይዴንቲፋይ ሲያደርግ ሂውማን ሪሶርስ ፕላኒንግ ሰራ እንላለን። ለምሳሌ በቀጣይ ዓመት 80 ሰራተኛ የሚያስፈልገው ከሆነ ይሄን ቁጥር የሚወስነው አሁን ላይ ነው። በቀጣይ የቅጥር ሁኔታ እነዚህን 80 ሰራተኞች ለማግኘት የቅጥር ሁኔታውን መጀመር ነው የሚሆነው። ይሄ ደግሞ ሪክሩትመንት ይባላል። ሪክሩትመንት ማለት ሲምፕሊ አትራክቲንግ ፖሲብል ካንዲዴትስ ማለት ነው። በቀጣይ የሚሆነው ከነዚህ አፕላይ ካደረጉ ሰራተኞች ውስጥ 80 ሰራተኛን ሰሌክት ማድረግ ነው። ለምሳሌ 1000 ሰው አፕላይ አድርጎ ከሆነ ከ1000 ሰው ውስጥ እኛ የምንፈልገው 80 ነው። ያንን ፕሮሰስ ደግሞ ሰሌክሽን እንለዋለን። 80 ሰራተኛ ሰሌክት ካደረግን በኋላ ኦልሬዲ ቅጥር ፈጽመናል ማለት ነው። ቀጣዩ ስቴፕ የሚሆነው ሶሻላይዜሽን። አዲስ ስለሆኑ እነዚህ 80 ሰራተኞች ከድርጅታችን ካልቸር፣ ሩል፣ ፖሊሲ ጋር እንደዚሁም ሰራተኞች ጋር ማስተዋወቅ ሶሻላይዜሽን እንለዋለን። በቀጣይ የሚሆነው ስለሚሰሩት ስራ ተጨማሪ ስኪል እንዲያዳብሩ ትሬኒንግ እና ዴቨሎፕመንት መስጠት ነው። እኛ ከሰጠናቸው ኦብጀክቲቭ ወይም ጎል አንጻር ስራቸውን በትክክል እየሰሩ ነው ወይስ አይደለም የሚለውን ቼክ እናደርጋለን ማለት ነው። ፐርፎርማንሳቸው ጥሩ ከሆነ ምን እናደርጋለን? ፕሮሞት ልናደርግ እንችላለን ወደ ሃየር ፖዚሽን፣ ወይ ደግሞ ትራንስፈር ልናደርግ እንችላለን። ጥሩ ካልሆነ ደግሞ ዲሞዌሽን፣ አሁን ካሉበት ፖዚሽን ዝቅ እናደርጋቸዋለን እንደ ፔናሊቲ ማለት ነው። ወይም ደግሞ እስኪ ሌላ ትሬኒንግ እንስጥ የምንል ከሆነ ሉክ ይቺ ዶቷ የምታሳየው ፐርፎርማንሳቸው ጥሩ ካልሆነ ድጋሜ ትሬኒንግ እና ዴቨሎፕመንት እናደርጋለን ነው። አጌን ለሁለተኛ ዙር ፐርፎርማንሳቸውን ቼክ አድርገን አሪፍ ከሆነ ፕሮሞት ወይም ትራንስፈር እናደርጋለን። አሪፍ ካልሆኑ ግን አሁንም ወደ ታች ዝቅ እናደርጋለን ዲሞዌሽን። ይሄ ሁሉ ካልተሳካ ግን ሰፓሬት እናደርጋለን ወይም ኮንትራታችንን ተርሚኔት እናደርጋለን፣ እናሰናብታለን ማለት ነው። በአጠቃላይ ሂውማን ሪሶርስ ማኔጅመንት የሚያካትተው እነዚህን ፕሮሰሶች ነው። ሶ እስቲ የተጠየቅነውን ጥያቄ ዳሽ ኢዝ ፕሮሰስ ዲዛይን ቱ ሜንቴን ኦር ኢምፕሩቭ ከረንት ጆብ ፐርፎርማንስ ኦፍ ኤምፕሎይስ። ሉክ ከረንት ጆብ ፐርፎርማንስን ኢምፕሩቭ ለማድረግ ዲዛይን የምናደርገው ኦሪንቴሽን ነው፣ ትሬኒንግ ነው፣ ዴቨሎፕመንት ወይስ ሰሌክሽን? ሉክ ሁሉንም አሁን ስቴፖቹ ላይ አይተናቸዋል። ኦሪንቴሽን ማስተዋወቅ ነው ከተቀጠሩ በኋላ፣ ስለዚህ ይሄ ሊሆን አይችልም። ትሬኒንግ የስ እንደውም ለሾርት ተርም ስኪላቸውን አፕግሬድ እንዲያደርጉ ወይም ኢምፕሩቭ እንዲያደርጉ የምንሰጠው ትሬኒንግ ነው ብያቸዋለሁ። ዴቨሎፕመንት ከሆነ ሎንግ ተርም ስትራቴጂ ነው፣ ይሄም አይሆንም። ሰሌክሽን ይሄ ሌላ ፕሮሰስ ነው፣ ገና ከመቀጠራቸው በፊት ያለ ፕሮሰስ ነው። ስለዚህ ትክክለኛው መልሳችን ቢ ነው ማለት ነው። የዚህ አይነት በርከት ያሉ ከዚህ በፊት የተጠየቁ የኤግዚት ኤግዛም ጥያቄዎችን ሀው ቱ ቲፕስ ዩቲዩብ ቻናላችን ላይ ማግኘት ትችላላችሁ። እንደዚሁም ኤግዚት ኤግዛም ላይ የሚመጡ ሁሉንም ኮርሶች ያካተተ ምርጥ ቱቶሪያል ለማግኘት ሀው ቱ ቲፕስ .com ላይ አሁን ሆኖ አፕላይ አድርጋችሁ ማግኘት ትችላላችሁ።